እውነቱ ተገኝቷል። አባገዳዎች ፍትህ ተዳፍኗል። ተበዳይ ዘመናዊ ፍትህ ስርዓት ከመታወቁ በፊት ሰዎች በፈጠሯቸው ባህላዊ የእርቅና የፍትህ ስርዓቶች ይዳኙ ነበር። በሲዳማ ባህል አፊኒ በዳይና ተበዳይን ለማስታረቅ የሚውል ባህላዊ የእርቅ ስርዓት ሲሆን፣ ጉማ በኦሮሞ ባህል በዳይ ተበዳይን ክሶ በደሉን የሚረሳበት የካሳ ስርዓት ነው። ፖሊሽዋን ጭረተገሽ በቀነኒ አዱኛ ቤተሰቦችና በአንዱዓለም ጎሳ መሃል የተፈጠረ የፍትህ ጥያቄ ክፍተት ግን በዘመናዊ መንገድም በዚህ ባህላዊ ስርዓትም ሊዳኝ አልቻለም። ለምን? የእኛም ጥያቄ ነውና መልስ እንፈልግለት። ጉማ ምንድን ነው? እንዴት ይከወናል? የተበዳይ ቤተሰብ ቅሬታ ከባህሉ አንጻር እንዴት ይታያል? ለእነዚህ ጥያቄዎች መልስ እንፈልጋለን። አብራችሁን ቆዩ። ባለፈው ዓመት መጋቢት 1 2017 ዓ.ም አዲስ አበባ በሚገኘው ከአርቲስት አንዱዓለም ጎሳ ጋር ይኖሩበት ከነበረው መኖሪያ ቤት 5ኛ ፎቅ ወድቃ ሕይወቷ ማለፉ የተሰማው የሞዴል ቀነኒ አዱኛ ጉዳይ የኦሮሞ አባገዳዎች ጣልቃ በመግባት ነገሩን ለመቋጨት ጥረት ቢያደርጉም አባገዳዎች በባህላዊ ስርዓቱ ለመቋጨት የሄዱበትን የእርቅ ስርዓት ግን የሟች ቤተሰብ አልተቀበለም። ይሁን እንጂ የቱለማ አባገዳ ጎበና ሆላ በበኩላቸው የወጣቷን ጉዳይ ህልፈቷ ከተሰማበት ዕለት ጀምሮ በቅርበት ስንከታተልና በባህላዊ ስርዓት ፍትህም እንዲገኝ ጥረት ስናደርግ ነበር። ባለፉት ወራት ጉዳዩን በእርቅ ለመቋጨት የተደረገው ጥረት ግን ሳይሰምር ቀርቷል ይላሉ። እንደምታውቁት ጉዳዩ በዘመናዊ ፍርድ ቤትም እልባት አላገኘም። እናም እንደ ኦሮሞ ገዳ ስርዓት በሁለቱም ወገን በኩል ያለውን ሐሳብ ተቀብለን ስንመለከት ነበር። ነገር ግን ጥረታችን በአራተኛው ቀጠሮ የሟች አባት አቶ አዱኛ ዋቆ አፈረሱብን ይላሉ። ጉዳዩ ግራ የሚያጋባ ይመስላል። በዚህ በኩል የሟች አባት ለልጃቸው ደም ፍትህ እንደጠማቸው ሲገልጹ፣ በዚህ ደግሞ የቱለማ አባገዳ የሟች አባት የእርቅ ሂደቱን እንዳስተጓጎሉት ይገልጻሉ። የፍትህ ሂደቱ ወዴት እየተጓዘ ይሆን? የጉማ ስርዓት በሰው ማህበረሰብ ታሪክ ውስጥ ግጭት አዲስ ነገር አይደለም። ሰዎች በመሬት፣ በሀብት፣ በክብር ወይም በስሜት ምክንያት ተጋጭተው ይኖራሉ። ነገር ግን ጥያቄው ግጭት መኖሩ ሳይሆን ግጭትን እንዴት እንፈታዋለን የሚል ነው። በዚህ ቦታ ላይ የኦሮሞ ሕዝብ ባህላዊ የእርቅ ስርዓት የሆነው ጉማ ይገባል። ጉማ የካሳ ክፍያ ጉዳይ ብቻ አይደለም። የህይወት፣ የሰላም፣ የኃላፊነትና የማህበራዊ መዋቅር የተሟላ ፍልስፍና ነው። ጉማ በኦሮሞ ባህል ውስጥ ሰው በሰው ሲገደል በአደጋም ሆነ በግጭት የተፈጠረውን ጥላቻና የደም በቀል እንዳይቀጥል ለመከላከል የሚደረግ የእርቅ ሂደት ነው። በጉማ አመለካከት ግድያ የግለሰብ ችግር ብቻ አይደለም። አንድ ሰው ሲገደል ሁለት ቤተሰቦች ይጎዳሉ፣ ሁለት ጎሳዎች ይቆራረጣሉ፣ ማህበረሰቡም በሙሉ ይነካል። ስለዚህ መፍትሄውም የግለሰብ ብቻ መሆን አይችልም፣ የማህበረሰብ መፍትሄ መሆን አለበት ይላል ስርዓቱ። የሟች አባት አባገዳዎቹ በሚመጡበት ወቅት ሁለቴ በአካል ተገናኝተን የነገርናቸው ነገር አለ። እነሱ የሚሉት ደም በእጃችን አለ ግን አልገደልኩም ነው። ማን ገደላት የሚለውና የገደለ ሳይታወቅ እንዴት ጉማ ወይም ካሳ እንበላለን ብለን እንደ ቤተሰብ ጥያቄ አስቀምጠናል። በህግ ሂደቱም ተሸፋፍኗል። ፍትህ በመሐላና በካሳ አይታለፍም። ስለዚህ በሂደቱ አልተስማማንም። አጣሩና መሐላን ወደ መጨረሻ ነው የምናደርገው። መጣራት ያለበት ማስረጃ ተጣርቶ የአእምሮ ነጻነት የሚሰጥን እውነት እንፈልጋለን። አሁን ባለው ሂደት አልተስማማንም ይላሉ። ፊቷ እንዲህ እስኪሆን ድረስ ማን ይደበድባት ነበር? ማን ጥይት ይተኩስባት ነበር? ይህ ሳይለይ መሐላ መግባት አያስፈልግም ይላሉ አቶ አዱኛ። ራሷን ገደለች የሚለው የማይመስል ነገር ነው በማለት አባገዳዎች ጉዳዩን በጥልቀት እንዲመረምሩ ጠይቀዋል። አንዱዓለም ከእስር ቤት ከወጣ በኋላ በአይናችን አይተነው አናውቅም የሚሉት አቶ አዱኛ እሱ ጋር ያለው የቀነኒ ንብረት በህግ እንዲመለስም ጠይቀዋል። የቱለማ አባገዳ ጎበና ሆላ በአራተኛው ቀጠሮ የሟች አባት አቶ አዱኛ ዋቆ ጉዳዩን አፈረሱብን ካሉ በኋላ በዚያ ተስፋ ቆርጠን ከመቀመጥ ይልቅ የቱለማና ኦዳ ቡልቱማ አባገዳዎችን ከአዋቂ ሀገር ሽማግሌዎች ጋር ጨምረን ጉዳዩን በጥልቀት ስንመለከት ነበር ይላሉ። ወደ ሟች አባት አቶ አዱኛ ዘመድ አዝማድና የአካባቢው አባቦኩ አውጥተን ብንጥርም ሽምግልናውን አልተቀበሉንም። እናም አሁን ተስፋ ቆርጠን ጥረታችንን አቋርጠናል ብለዋል። አባገዳ ጎበና ሆላ እውነቱ ያለበትን አይተናል፣ ነገር ግን እውነቱን ማን ይቀበል ይላሉ። ስለ እውነቱ ሲጠየቁ ባለቤቱ ማለትም የልጇ አባት ሳይመጣና ሳይቀበል በዝምታ አይወጣም፣ ይህ መሐላ ነው ብለዋል። በኦሮሞ ገዳ ስርዓት የማይፈታ ነገር የለም የሚል ተስፋ እንዳላቸው ገልጸዋል።
በቀነኒ ግድያ ተጠርጥሮ ለ3 ወራት ያህል ታስሮ በዋስ የተለቀቀው አንዱዓለም አሁን ጉዳዩ በፍርድ ቤት እየታየ ነው። አንዳንዶች አርቲስት አንዱዓለም ነፃ መውጣቱን እየገለጹ ቢሆንም አባገዳ ጎበና ግን እውነቱን ሽማግሌዎች ተረክበው አንተ ነፃ ነህ፣ እጅህ ንጹህ ነው ብለው እስካልታወጀ ድረስ ነፃ ነው አላልንም ብለዋል። ጉዳዩን ለማጥራት ወደ ጉማ ምንነት እንመለስ። የጉማ ፍልስፍና ህይወት ከበቀል ትበልጣለች ይላል። ጉማ በ3 ዋና መርሆች ላይ የተመሰረተ ሲሆን እሱም የመጀመሪያው ደም በደም አይፈታም የሚል ሲሆን በኦሮሞ ባህል ውስጥ ደም በቀል ሌላ ደም ይፈጥራል፣ በቀል ሰላም አያመጣም፣ ጦርነትን ያስቀጥላል ይባላል። በሁለተኛ ደረጃ ኃላፊነት የግለሰብ ብቻ አይደለም፣ የገዳይ ቤተሰብና ጎሳ ለተፈጠረው ጉዳት ተካፋይ ናቸው የሚል ነው። ይህ ማለት ወንጀልን መደገፍ ሳይሆን ኃላፊነትን በጋራ መሸከም እንደማለት ነው በስርዓቱ። ሶስተኛ ደግሞ ሰላም ከቅጣት ይበልጣል ይላል። ጉማ ቅጣትን አያስወግድም፣ ነገር ግን ከቅጣት በላይ ሰላምን ያስቀድማል። ጉማ እንዴት ይፈጸማል? 1. ግጭቱን ማቆም። ከግድያው በኋላ የመጀመሪያው እርምጃ የደም በቀልን በሩቁ ማስቀመጥ ነው። ሽማግሌዎች ይገባሉ፣ ደም ይቁም ይባላል። 2. ሽማግሌዎች መምረጥ። በሁለቱም ወገኖች የሚታመኑ በእድሜና በልምድ የተከበሩ ሽማግሌዎች ይመረጣሉ። 3. እውነትን መፈለግ። ጉማ ላይ እውነት በጣም አስፈላጊ ጉዳይ ነው። ግድያው በአደጋ ነበር፣ በግጭት፣ በተንኮል? ይህ የጉማ መጠንን ይወስናል። 4. የጉማ መጠን መወሰን። በባህላዊ መንገድ ጉማ ብዙ ጊዜ በከብት፣ በሬ ወይም ላም ወይም በገንዘብ ይከፈላል። መጠኑ እንደ ክስተቱ ይለያያል። 5. የእርቅ ስነ ስርዓት። ይህ በጉማ ወሳኝና ልብ የሚያንጠለጥለው ሰዓት ነው። ምክንያቱም ሁለት ወገኖች ፊት ለፊት ይገናኛሉ፣ ጸሎት ይደረጋል፣ እጅ ለእጅ ይያያዛሉ፣ አንድ ላይ ይበላሉ። ይህ ማለት ከዛሬ ጀምሮ ደም አይፈስም እንደማለት ነው። ጉማና ገዳ ስርዓት። ጉማ ከገዳ ስርዓት ሊለይ አይችልም። ገዳ የኦሮሞ ማህበራዊ፣ ፖለቲካዊና ህጋዊ ስርዓት ሲሆን ጉማ በዚህ ስርዓት ውስጥ የፍትህና የሰላም መሳሪያ ነው። በገዳ ሽማግሌዎች ህግ ይተረጉማሉ። ህጉ ህዝብን ይጠብቃል፣ ሰላምን ከሁሉም በላይ ያስቀድማል። ዛሬ ብዙ ሰዎች ጉማ የመንግስት ህግን ይተካል የሚል ጥያቄ ያነሳሉ። ፍርድ ቤት ወንጀለኛን ይቀጣል፣ ጉማ ግን በዳይና ተበዳይን በቃችሁ ብሎ ያስታርቃል። ብዙ ጊዜ በጉማ ያልተፈታ ጉዳይ በፍርድ ቤት ቢያሸንፍም በማህበረሰብ ውስጥ ጉዳዩ ሳይደመደም እየተብላላ የሚቆይባቸው አጋጣሚዎች አሉ። ኢትዮጵያ ብዙ ግጭቶችን እያስተናገደች ባለችበት በዚህ ወቅት ጉማ እንደ ባህላዊ ጌጥ ሳይሆን እንደ ትምህርት መታየት አለበት የሚሉ ብዙ አስተያየቶች ከተመራማሪዎችና ከባህል አጥኚዎች ይነሳሉ። አክለውም ጉማ የኦሮሞ ህዝብ ባህላዊ ሀብት ብቻ አይደለም፣ የሰው ልጅ የሰላም ጥበብ ነው። በደም ፋንታ እርቅን፣ በበቀል ፋንታ መነጋገርን፣ በጥላቻ ፋንታ ሰላምን ያሰፍናል ይላሉ። የዛሬ 25 ዓመት በምዕራብ ሐረርጌ ዞን ዳሮ ላብ ወረዳ በሚጨታ ከተማ የተወለደችው ብርቱዋ ቀነኒ በለጋ ዕድሜዋ ለህልፈት መዳረጓ ብዙዎችን አስቆጥቷል። አሟሟቷ ሚስጥራዊነትም ብዙዎችን ግራ አጋብቶ እስካሁን አለ። ቀነኒ ከልጅነቷ ጀምሮ በትምህርቷ ጠንካራ እንደነበረች የህይወት ታሪኳ ያስረዳል። በ2011 ዓ.ም ከአርባ ምንጭ ዩኒቨርሲቲ በሃይድሮሊክ እና ወተር ኢንጂነሪንግ ተመርቃለች። ከዚያ በኋላም በኦሮሚያ ክልል ውሃና ኤነርጂ ቢሮ ለተወሰነ ጊዜ የሰራች ሲሆን በሞዴሊንግ፣ በማስታወቂያና በመዝናኛ ስራዎቿ ትታወቃለች። በአርቲስት ቀነኒ ግድያ ተጠርጥሮ በቁጥጥር ስር ውሎ የነበረው ሙዚቀኛ አንዱዓለም ጎሳም ባለፈው ጥቅምት ከ3 ወራት እስር በኋላ በዋስ ተለቋል። ሙዚቀኛው በ50 ሺህ ብር ዋስ የተለቀቀው አቃቤ ሕግ በተሰጠው ጊዜ ክስ መመስረት አለመቻሉን ተከትሎ መሆኑን ጠበቃው መናገራቸው ይታወሳል። የቀነኒ ቤተሰቦች አንዱዓለም በዋስ መለቀቁ እንዳላስደሰታቸውና በልጃቸው ሞት ጉዳይ እንደሚጠረጥሩት ተናግረዋል። ይህች ወጣት ከእጮኛዋ ጋር ከሚኖሩበት ውዳሴ ከተሰኘው ህንፃ 5ኛ ፎቅ በረንዳ ላይ ምክንያቱ ባልታወቀ ሁኔታ መውደቋ ለህልፈቷ እንደዳረጋት ፖሊስ ከገለጸበት ጊዜ ጀምሮ ፍትህ ለወጣቱ ያልተመኘ አካል አለ ለማለት ይቸግራል። ከጉማ መሰረታዊና ዋና የፍትህ አፈጻጸም ውስጥ እውነትን መፈለግ ዋነኛው ነው። ቀሪዎቹን የፍትህ አፈጻጸሞች ለመተግበር የእውነቱ ይፋ መሆን ወይም የገዳዩ ማንነት መታወቅ ወሳኝና ዋናው ነገር ይሆናል ማለት ነው። ቀነኒን ማን ገደላት? ከዚያ ቀጣይ የጉማ ስርዓት አፈጻጸም ሊቀጥል ይችል ይሆናል። የጉማ መጠንን መወሰን፣ የእርቅ ስነ ስርዓት ማካሄድ የሚለው ማለት ነው። በመጀመሪያ ግን የፍትህ ጥያቄ መልስ ይፈልጋል።